አዳዲስ እንግዶቻችን ማለቴ ነው። እሺ ወደ ትምህርታችን እንግባ። በኦርቶዶክስ ቤተ ክርስቲያን የሚሰዋው የክርስቶስ ስጋ በምን ቤተ ክርስቲያን አለ? በምን ቤተ ክርስቲያን? በኦርቶዶክሳዊት ቤተ ክርስቲያን የሚሰዋው ስጋ ምታት ነው እንጂ እውነተኛ ስጋው አይደለም የሚል በእውነት እግዚአብሔር ስጋ ነው፣ ምታት አይደለም። እሱ በስጋ የሚታመም በመለኮት ግን ማሞት የሌለበት ቅዱስ ነው። እሱ አይታመምም፣ አይሞትም፣ ሕይወት የሚያድል የሚቀበሉትን የሚያከብር እሱ ነው የማይል ቢኖር ተወገዘ ይሁን። የክርስቶስ ስጋ አይደለም ምን በላው ምን ጠጣ ሚል ማለት ነው። ለምን ሲበላ አማናዊ የክርስቶስ ስጋና ደም ነው። ስጋዬ ነው ደሜ ነው ብሉ ጠጡ የዘላለም ሕይወት፣ ካልበላ ትሞታለህ ተናግሯል። ይህን የማይቀበል ካለ የክርስቶስን ስጋ ምትሃት ነው፣ ተመስሎ ነው፣ ምሳሌ ነው እንጂ አይደለም የሚል ቢኖር ምን ይሁን? የተወገዘ ይሁን፣ ውግዝ ይሁን ብሎ ያስቀምጣል። ታላቁ አባት ውግዝ ይሁን ብሎ ያስቀምጣል። ግልጽ ነው። እነዚህ አቋማችን ነው። በቃ ከዚህ በኋላ አቋም ነው። እዚህ ውስጥ ያላችሁ ኦርቶዶክሳውያኖች ይሄ አቋማችሁ አቋም አይለወጥም፣ አይቀየርም። ዶግማ ነው። ዶግማ ነው። የሚቀየር የሚሻር የሚለወጥ አይደለም። የሆነ አባት ሲመጣ ደስ ብሎት የፈለገውን የሚያስተምረውን ትምህርት አይደለም። ይሄ የሃይማኖት መሰረት ዶግማ ነው። ሃይማኖት አበው ዶግማ ነው። ሃይማኖት አበው ስርዓት ነው። ተደንግጎ ያለ የቤተ ክርስቲያናችን መሰረታዊ ትምህርት ነው። ስለዚህ አይቀየርም። ይሄን የማያምን ካለ ከቤተ ክርስቲያን ይወጣል። ለምን? የተወገዘ ነው። ለምን ሲባል ያስተማረው ክርስቶስ ነው። ክርስቶስ ነው። አልቀበልም ካለ የክርስቶስን ትምህርት ክዷል ማለት ነው። የሚቀጥለው ክፍል ላይ ክፍል 13 ክርስቶስ የተዋሃደው ስጋ ክርስቶስ ምን ያለው? የተዋሃደው ስጋ ስለምን እያወራ ያለው? ስለ ስጋ ከመለኮቱ ጋር ከጥንት አንድ ሆኖ አብሮ ኖረ የሚል ከጥንት ጀምሮ አንድ ሆኖ አብሮ ኖሮ ከእግዚአብሔር ቃል ጋር መጣ የሚል ከቃል ጋር አንድ ላይ መጣ ከቃል ጋር አንድ ላይ መጣ ከማርያም የተገኘ አይደለም የሚል ቢኖር ምን ይሁን? የተወገዘ ይሁን። የተወገዘ ይሁን። እውነት ወይም ሐሰት በሉሽ። እውነት ወይም ሐሰት የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋ ከጥንት ጀምሮ የነበረ ነው። እውነት ወይስ ሐሰት? አሁን እውነት ብላችሁ የጻፋችሁ ሰዎች አሁን እንኳን የተማርነውን ትምህርት አልሰማችሁም ማለት ነው። አሁን እየተማረን እናንተ እውነት ትላላችኋል። ክርስቶስ የተዋሃደው ስጋ ከመለኮት ጋር አብሮ ከጥንት አንድ ሆኖ አብሮ ኖረ ተብሎ አይነገርለትም። ኖረ የሚል ቢሆን ይሄ ሐሰተኛ ነው። ከማርያም ስጋ እነሳም እንደማለት እኮ። ከጥንት ጀምሮ ዓለም ሲፈጠር ከክርስቶስ ጋር ነበረ። ክርስቶስ የነሳው ስጋ አልነበረም አልነበረም። ኦኬ፣ ኮሜንት ነው ማይታያችሁ? እሺ፣ አሁንስ አሁን ይታያል?
ስለዚህ እውነት ያለ ሰው ተሳስቷል ማለት ነው። ከጥንት ጀምሮ አልነበረም ይህ ስጋ። ስለዚህ ነበረ የሚል ካለ ያ ሰው ምን የሆነ ነው? የተሳሳተ ነው። ለምን ክርስቶስ የተዋሃደው ስጋ ከመለኮት ጋር ከጥንት አንድ ሆኖ አብሮ ኖረ፣ ከእግዚአብሔር ቃል ጋር መጣ፣ ከማርያም የተገኘ አይደለም የሚል ቢኖር ውግዝ ይሁን፣ የተወቀሰ ነው። በደንብ እየሰማችሁ ትምህርቱ ይህ ትምህርት በደንብ ስሙት እሺ። ቅዱስ ጎርጎርዮስ የተናገረው ቃል በእግዚአብሔር ቸርነት የተፈጸመው ይሄ ነው። አሜን። ቅዱስ ጎርጎርዮስ የተናገረውን ቅዱስ ቄርሎስ ምን አረገ? ጠቅሶ ለባለስልጣናት ላከላቸው። ስለዚህ እንደዚህ የሚባል ትምህርት የለም ብለው ተቃወሙ ማለት ነው። ቅዱስ ጎርጎርዮስ ዘእንዝናዙ የጻፉትን ቅዱስ ቄርሎስ የተናገረው ማለት ነው። ስንት ክፍል? 13 ክፍል አየን ማለት ነው። ግልጽ ነው አይደለ? ትምህርቱ በእንደዚህ አይነት ሁኔታ ሚስጥረ ስጋዌ ስንማር ይገባናል፣ በደንብ ይገባናል። ግልጽ ነው። ስለዚህ ጨረስን ማለት ነው። አሁን ደግሞ ምዕራፍ 121 አሁን ወደ ጠንካራው ትምህርት እየገባ ነው። በደንብ እያስተዋላችሁ ምዕራፍ ሃይማኖተ አበው ምዕራፍ 121 ገጽ 555 የእስክንድሪያ ሊቀ ጳጳስ ቅዱስ ቄርሎስ የተናገራት 12 ክፍል ነው የምናየው። አሁን ደግሞ ማን የተናገረው? ቅዱስ ቄርሎስ። ማን የጻፈው? ቅዱስ ቄርሎስ የጻፈው ድርሰት። ይህችም በኤፌሶን በተደረገው ቅዱስ ጉባኤ የተጻፈች ናት። በየትኛዋ ጉባኤ ላይ? ኤፌሶን። ኤፌሶን ስንተኛ ጉባኤ ነው እንደ ዓለም አቀፍ? እሱን ትምህርት አስተምራችኋለሁ እያልኩኝ ብዙ ጊዜ አላስተማርኳችሁም አይደለ? ቆይ አስተምራችኋለሁ። እሺ፣ እነዚህ ዓለም አቀፍ ጉባኤያቶችን በደንብ አድርጌ አስተምራችኋለሁ። የመጀመሪያው የኒቅያ ጉባኤ፣ ሁለተኛው የምንድን ነው? ሁለተኛው የምን ጉባኤ ነው? የመጀመሪያው ኒቅያ ጉባኤ ነው። ሁለተኛ ጉባኤ የት ተከናወነ? እሺ፣ ኤፌሶን። ሶስተኛስ? ወይስ የኒቅያ ጉባኤ የተከናወኑ ቁስጥንጥንያን የተከናወነው? ንገሩኝ እስኪ የትኛው ነው? ሁለተኛ ቁስጥንጥንያ። ጎበዞች። ሶስተኛስ? ሶስተኛ ምንድን ነው? ዓለም አቀፍ ጉባኤያት። ያው የመጀመሪያ ጉባኤ የኒቅያ ጉባኤ፣ የመጀመሪያ ጉባኤ ይሄ ነው። ሁለተኛ ጉባኤ ደግሞ የቁስጥንጥንያ ጉባኤ፣ ሶስተኛ ጉባኤ ደግሞ የኤፌሶን ጉባኤ። እነዚህ ተከናውኗል። ይህንን ኮፒ ላርግላችሁና ኮፒ አድርጌ ቴሌግራም ላይ አስቀምጥላችኋለሁ። የቤት ስራ የሚለው ግሩፓችሁ ላይ ልኬላችኋለሁ። እዛ ላይ ገብታችሁ ይሁ የቤት ስራ የሚለው ጉባኤ ልላችሁ ነበረ። እዛ ላይ አስቀምጬላችኋለሁ። የቤት ስራ የሚለው ላይ ገብታችሁ። ስለዚህ አሁን የምናያት የቅዱስ ቄርሎስ የተናገራት 12 ክፍል ቃለ ግዝት የትኛዋ ጉባኤ ላይ የተጻፈች ናት? ኤፌሶን። ስለዚህ ሶስተኛዋ ላይ የተከናወነ ማለት ነው። ሶስተኛው ዓለም አቀፍ ጉባኤ በቤተ ክርስቲያን ደረጃ የተከናወነው ላይ የተደነገጉ ድንጋጌዎች ነው አሁን የምናየው ማለት ነው። አሁን የተደነገገው ድንጋጌ ላይ እናያለን። ከዚህ በኋላ የምናየው ሶስተኛው ዓለም አቀፍ ጉባኤ ላይ
በተደረገው ጉባኤ ላይ የተጻፈ ነው ማለት ነው። ምናየው ክፍል አንድ ውሳኔ። ይሄ ውሳኔ ክፍል ነው። እሺ ክፍል አንድ በደንብ ይታያል ጽሑፉ። እዩት። ቅዱስ ቄርሎስ የተናገረው ነው። የባህሪ አምላክ፣ የባህሪ ማለት በጸጋ ያልተሰጠው ማለት ነው። ከአብ ጋር የባህሪ አምላክ ስለሆነ የባህሪ አምላክ ፈጣሪያችን አማኑኤል ተብሎ ስሙ ይጠራል። ስሙ መጠራት ይችላል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ለወልድ የተነገረ ስም ነው። ስለዚህ አማኑኤል ተብሎ ይጠራል። ፍጹም አምላክ እንደሆነ አምላክ ነው። ቃል ራሱ ምን ስለሆነ? አምላክ ስለሆነ፣ ቃል አምላክ ስለሆነ የባህሪ አምላክ ፈጣሪያችን የባህሪ አምላካችን ነው። በባህሪ አምላክ ስለሆነ አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። ይሄ ስም የተነገረው ለኢየሱስ ነው። ፍጹም አምላክ እንደሆነ አምላክ ነው ፍጹም። ድንግልም አምላክን በስጋ ማን? ድንግል አምላክን በምን? በስጋ እንደወለደችው። ስለዚህ ማርያም እግዚአብሔርን በምን ወለደችው ነው ምንለው? በምን ወለደችው? በስጋ። ማርያም አምላክን በምን ወለደች እንላለን? በስጋ። በምትለው ቃል ምንነቱን ሳትነጥል የምትነገር ቃል ናት። መለኮትነቱን የማትነጥል ናት። ስለዚህ ማርያም ማንን ወለደች ስንል፣ አማኑኤልን በምን ወለደችው ስንል፣ ወይም ቃልን በምን ወለደችው የሚል ጥያቄ ሲመጣ በስጋ ወለደችው እንላለን። በምትሏ መለኮትነቱን ያልነጠለ ስጋ መሆኑን የሚናገር ነው ማለት ነው። ስለዚህ መለኮት እግዚአብሔር በስጋ ከማን ተወልዷል ማለት ነው? ከማርያም ተወልዷል። እንዳትረሱ፣ ጥያቄና መልስ ላይ ያመጣለሁ። ሙሉ ለሙሉ ፈተና የምትፈተኑት ሃይማኖተ አበው ነው። እሺ ለፈተና ተዘጋጁ። ከበዓል በኋላ ከጥምቀት በኋላ እንፈታተናለን። ስለዚህ በደንብ አንብቡ። አብዛኛው ቃለ ግዝት ነው ማነሳው። ሰው እያነበባችሁ መልስ መስጠት ነው፣ አይከብዳችሁ። ስለዚህ የባህሪ አምላክ ፈጣሪያችን አማኑኤል ፍጹም አምላክ እንደመሆኑ ድንግልም አምላክን በስጋ እንደወለደችው አምላካዊ ቃልም ፍጹም ሰው እንደሆነ የማያምን ቢኖር ምን ይሁን? ይወገዝ። ውግዝ። አምላክን ማርያም ወልዳለች ብሎ የማይናገር ቢኖር፣ እመቤታችን ከሶስቱ አካል አንዱን አካል በስጋ ወለደች ብሎ የማይናገር ቢኖር፣ ማርያምን እመ አምላክ ወይም የአምላክ እናት ብሎ የማይጠራ ቢኖር፣ ቃል አምላክ እርሱ መለኮት በስጋ ተወለደ ብሎ የማይል ቢኖር፣ ቃልን አማኑኤል ብሎ የማይጠራ ቢኖር፣ ቃልን ኢየሱስ ክርስቶስ ብሎ የሚጠራ ባይኖር፣ ይህ ሰው ምን ይሁን? ውግዝ ይሁን፣ የተወገዘ ይሆናል። አንድ ቁጥር ቅዱስ ቄርሎስ ስንት ድርሳን በዚህ በቃለ ግዛቱ ላይ? 12 አይደለ ያለው? ስንት ነው ያለው? ስንት? 12 ክፍል። በደንብ ይዙ። አንደኛው ይሄን ነገሩ። እሺ ሁለተኛ እንግዲህ እየታጠቃችሁ ነው፣ እርግጠኛ ነኝ። ከዚህ በኋላ መፍረክረክ የለም። ውድ የኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ ክርስቶስን የምትወዱ ሁሉ እነዚህ ትምህርቶች ሊቃውንት አባቶቻችን የጸኑበት፣ ቤተክርስቲያን ጸንታ የቆመችበት የሐዋርያት ትምህርት ስለሆነ በርትታችሁ በደንብ አድርጋችሁ ያዙ። ይህን የተማረ ሰው አይነቃነቅም፣ ወዴትም ውልፍጭ ነው የማይለው። የትኛው ትክክለኛ ሃይማኖት እንደሆነ ያውቃል። ክፍል 2 የባህሪ አምላክ ፈጣሪያችን አማኑኤል። ክፍል 2 ትርጓሜ ብፁዓን ወይም ደግሞ እዚሁ የክፍል 1 ትርጓሜ ማለት ነው። ትርጓሜ ብፁዓን አባቶቻችን የቀናች ሃይማኖት ያጸኑ ዘንድ በኒቅያ የነቁ ብፁዓን አባቶቻችን የቀናች የሆነችውን ሃይማኖት ያጸኑ ዘንድ በኒቅያ ጉባኤ። ኒቅያ ጉባኤ ስንተኛ ጉባኤ ናት? የኒቅያ ጉባኤ ቅዱስ ቄርሎስ አሁን የመጀመሪያ አንደኛ ጉባኤ አይደለም? አንደኛ ጉባኤ ላይ የተደነገገ። ስለዚህ እሱን አስታወሰንና ቅዱስ ቄርሎስ በኒቅያ ጉባኤ በተሰበሰቡበት ዘመን እንዲህ አሉ። ስንተኛ ጉባኤ ላይ ሆኖ ነው የመጀመሪያውን ጉባኤ እያስታወሰ ቅዱስ ቄርሎስ እየነገራቸው ያለው?
ስንተኛ ጉባኤ ላይ ሆኖ የስንተኛውን ጉባኤ ነው እያስታወሰ ያለ? አሁን ያለው የኤፌሶን ጉባኤ ላይ ነው። ኤፌሶን ደግሞ ስንተኛ ናት? 3ኛ። ስለዚህ 3ኛ ጉባኤ ላይ ሆኖ ስንተኛውን ጉባኤ እያስታወሰ? አረ ከኔ ጋር ሁኑ። 3ኛ ጉባኤ ሆኖ ስንተኛውን ጉባኤ? 1ኛውን ጉባኤ እያስታወሰ ይነግራችኋል ማለት ነው። ከትምህርቱ ጋር ሁኑ ባካችሁ። በጣም ደስ የሚል ትምህርት ነው ይሄ። ካመለጣችሁ ያው ለመድገምም በጣም ብዙ ጊዜ ስለሚፈጅ በደንብ ተከታተሉ አደራችሁ። ስለዚህ በኒቅያ ጉባኤ በተሰበሰቡበት ዘመን እንዲህ አሉ። ምንድን ነው ያሉት? የኒቅያ ጉባኤ ላይ ምን አሉ? የማይታየውን ፍጥረት ሁሉ በፈጠረ ሁሉ ፈጥሮ በሚገዛ በአንዱ በእግዚአብሔር አብ እናምናለን። በማን? በአብ እናምናለን። እሺ አንድ በሉ። የመጀመሪያ ጉባኤ ላይ ይሄ ተደንግጓል ማለት ነው። ኒቅያ ጉባኤ ላይ እሺ በአብ እናምናለን ሁሉም በፈጠረ። እሺ አንድ ገዢ በሚሆን ከማን ጋር? ከአብ ጋር ማለት ነው። በልጁ በኢየሱስ ክርስቶስን ምን እንላለን? እናምናለን። ከእርሱ ጋር ትክክለኛ አዳኝ በሚሆን ደግሞ በምን እናምናለን? በመንፈስ ቅዱስም እናምናለን። ከማን ጋር ትክክል በሚሆን? ከክርስቶስና ከአብ ከቃልና ከአብ ጋር ትክክል። ለምንድን ነው ይሄን ያሉት? መንፈስ ቅዱስ ምንድን ነው ብለው ስለነበረ መጀመሪያ አለ። መንፈስ ቅዱስ ምንድን ነው ስላሉ ከአብና ከወልድ ጋር እኩል ሊመለክ የሚገባ አይደለም ብለው አንስተው ስለነበረ፣ ስለዚህ ድንጋጌው ተደነገገ። አብ፣ ወልድ፣ መንፈስ ቅዱስ እኩል አምላክ፣ አንድ ስግደት፣ አንድ ገዢ ተብሎ ይመለካል ብለው ሃይማኖተ አበው ላይ ደንግገዋል። ሃይማኖተ አበው ላይ ተደንግጓል ማለት ነው። ትጸልያላችሁ አይደለም? ጸሎት እናደርሳለን። ሁላችንም በትክክል ጸሎት እናደርሳለን። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነለም፣ ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆኖ ደግሞም ስለኛ ተሰቀለ። በሜንጥናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ ያረገ፣ በአባቱ ቀኝም ተቀመጠ። ዳግመኛም ሕያዋንና ሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። ከዛስ በመንፈስ ቅዱስም እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እሱም በነቢያት አድሮ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን እያለ ይቀጥላል። ይህን ጸሎት የምጸልዩት ይኸው መቼ የተደነገገ ድንጋጌ ነው ማለት ነው? በኒቅያ ጉባኤ ላይ ቅዱስ ቄርሎስ በ3ኛው ጉባኤ ላይ በኤፌሶን ላይ ምን አለ? አስታወሰን። እንደዚህ አለ። የሚታየውና የማይታየው ፍጥረት ሁሉ በፈጠረ ሁሉን ፈጥሮ በሚገዛ በአንዱ በእግዚአብሔር አብ እናምናለን። ይኸው አንድ ገዢ በሚሆን በልጁ በኢየሱስ ክርስቶስ እናምናለን። ይኸው ከእርሱ ጋር ትክክል አዳኝ በሚሆን በመንፈስ ቅዱስም እናምናለን። ያው ፕሩፍ የአባቶች ሃይማኖት መሰረት። ስለዚህ ጸሎት ስናደርስ ይህን ጸሎት እንጸልዋለን። ድንጋጌም ነው፣ መመሪያም ነው። ጸሎትም ነው፣ መመሪያም ነው፣ እምነትም ነው፣ ምስክርነትም ነው። ስለዚህ ይሄንን ቃል ስንል ትክክለኛ የክርስቶስ ቤተሰብ መሆናችን ማረጋገጫ እንሰጣለን። አንድ ክርስቲያን ይህንን ነገር በቃሉ ማለት አለበት። አንድ ክርስቲያን በቃሉ ይህንን ቃል በትክክል መናገር መቻል አለበት ማለት ነው። በትክክል ሲመሰክር ሁሉን አስገኝ በሆነ በእግዚአብሔር አብ
የባህሪ ልጁ በሆነ በጌታ በኢየሱስ ክርስቶስ ከአብ ከወልድ ጋር አንዲት ስግደት በሚገባውና ዓለምን ሁሉ በፈጠረ በመንፈስ ቅዱስ አምናለሁ፣ እርሱን አንድ አምላክ ብዬ ሰግዳለሁ ብሎ መመስከር መቻል አለበት። ይህ የክርስትና መሰረት ነው። ቅዱስ ቄርሎስ አሁንም ይቀጥላል። ክፍል 1 ላይ ነው። ቃል ከአብ በኋላ ተገኘ የሚሉ ከማን በኋላ? ቃል አብ አስገኝ ስለሆነ ቃል ከአብ በኋላ ተገኘ የሚሉ ግን የተወገዙ ናቸው። አብ አስገኝ ስለሆነ ወልድ በኋላ ነው የተገኘው ብሎ የሚናገር ቢኖር ውግዝ ነው። ቀዳማዊና ተከታይነት የሌለው ስለሆነ አንዱ ከአንዱ አይቀድም። ለምሳሌ ልብ ደም ያመነጫል። ልብ የደም አስገኘው ነው። ከልብ ደም ይገኛል። ልብ ደግሞ ያለ ደም አይኖርም። ማን የቀደመው? ልብ ያለ ደም አይኖርም። ደምም ደግሞ ያለ ልብ አይኖርም። ልብ ለመምታት ደም ያስፈልጓል። ደም ለመኖር ደግሞ ልብ ያስፈልጓል። ማን የቀደመው? አይቀዳደምም። አንዱ ከአንዱ ቢዘገይ ይሞታል። ልብ መምታት ቢያቆም ደም ይቆማል። ደም ቢረጋ ልብ ይቆማል። ሰውየው ይሞታል። መቀዳደም የለው። ስለዚህ በልብና በደም መሀል እንኳን እኛ ውስጥ ባለው እንኳን መቀዳደም የሌለበት ሆኖ ሳለ አብ ቃልን ወለደው ወይም ደግሞ አስገኘው ነው ስንል ቃል የተገኘው ሁለተኛ ሆኖ ነው ብሎ የሚል ካለ ይህ ትምህርት የስህተት ትምህርት ነውና እንደዚህ ብሎ የሚያስተምር ካለ አለን ቅዱስ ቄርሎስ ምንድን ነው? የተወገዘ ነው። ምንድን ነው አለ? የተወገዘ። እንደዚህ ብሎ የሚያስተምር ካለ ውግዝ ነው። አብ አስገኝ ነው፣ ትክክል ነው። ወልድና መንፈስ ቅዱስ ተገኘ፣ ትክክል። አብ አስገኝ ስለሆነ ግን ወልድና መንፈስ ቅዱስን አይቀድምም። መንፈስ ቅዱስና ወልድ ተገኝ ስለሆኑ አብን አያንሱትም፣ ወይም ደግሞ አብ አይቀድማቸውም። ይሄ መሰረታዊ የቤተክርስቲያን ትምህርት ነው። እንዴት ቢሉ በሰው አይምሮ የሚለካ አይደለም። የእግዚአብሔር ስራ አይመረመርም። ፀሐይን ከምን ፈጠራት? ከጥቂት ብርሃን ጨመቀና እውነተኛ የሆነ ብርሃን ገደብ ሰርቶላት ፀሐይን ሰራታ። ለዘላለም ላትጠፋ ጊዜው እስከሚደርስ ድረስ ታበራለች። የቀንና የማታ መለያ ሆና ለሰው ልጆች ታገለግላለች። ይህን የሰራ አምላክን አንዴ ፈጥሮ ለዘላለም እንድታበር ያደረጋትን ይችን ፀሐይ እንዴት ፈጠራት ቢሉ አይመረመርም። ስለዚህ ቃል ከአብ በኋላ ተገኘ የሚሉ ግን የተወገዙ ናቸው። ሁሉ በእርሱ የተፈጠረ ነው የሚለውንስ እንዴት ሊያደርጉት ነው? ሁሉን ፈጥሯልና ሁሉን በፈጠረ ጊዜ አብሮት ስለነበረ። እስኪ ተማር። አንዳንዴ እርዱኝ የምትለው ልጅ ለመጽናናትም መማር አለብህ። ተማር። ስለዚህ የተወገዙ ናቸው። ሁሉ በእርሱ የተፈጠረ ነው። ከተፈጠረውን ፍጥረት ሁሉ እሱ ያልተፈጠረ የለም። ካለ እርሱ ምንም የለም። የዮሐንስ ወንጌል ምዕራፍ 1 ላይ በደንብ አድርጎ ስለሚያስረዳ ሁሉ በእርሱ ተፈጠረ ብሎ ይናገራል። መጽሐፈ ምሳሌም ካለ እርሱ ምንም ነገር እንዳልሆነ ያስረዳል፣ ያስቀምጣል። ከብርሃን የተገኘ እውነተኛ ብርሃን ብሎ ያስቀምጣል። ሃይማኖተ አበውን አይታችሁ ከነበር ወይም ስትጸልዩ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ ባህሪ የተገኘ እውነተኛ ባህሪ፣ የተወለደ እንጂ ያልተፈጠረ ብሎ ይገልጿል። ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ ብርሃን የተገኘ ብርሃን ከብርሃኑ አይለይም። ከፀሐይዋ የሚወጣው ከአካሏ የሚወጣው ብርሃን እኛ ጋር ሲደርስ የተለየ አይሆንም። የፀሐይዋ ብርሃን ደረሰን እንላለን፣ ወይም ፀሐይ ወጣች እንላለን። ከእውነተኛ የፀሐይ አካል የወጣው ሙቀት እኛን ሲነካን የፀሐይዋ ሙቀት ነው እንጂ ሙቀቱ ለብቻው ተገንጥሎ የወጣው ወይም ደግሞ ሙቀቱ ለብቻው ከአካልነቱ የተለየ አይደለም። የሻማው ብርሃን ፊታችን ላይ ቢያርፍ ፊታችን አበራ እንልም። የሻማው ብርሃን ፊታችንን አበራው ነው የምንለው። ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ሲል የነበረ ነው፣ ያለ ነው፣ የሚኖር ነው። ከነበረው ላይ የተገኘ እውነተኛ የሆነ ለዓለም የሚሆን ብርሃን ነው።
ለቃል ብርሃን የሚለው የተገለጠው ዓለም በጨለማ ውስጥ ተውጣ ነበረ። እግዚአብሔር አብን አያውቅም ነበረ። እግዚአብሔር ወልድ ማን እንደሆነ አያውቅም ነበር። የእግዚአብሔር መንፈስ ቅዱስ ስራ ምን እንደነበር አያውቅም። በደፈናው አምላክ አለ ይል ነበር። በደፈናው አምላክ አለ ይል የነበረውን ሁሉ ፍጥረት አምላክ ማን እንደሆነ ብርሃን ሆኖ ተመላልሶ አስተምሮናል። እኔ ብርሃን እንደሆንኩ እናንተ የዓለም ብርሃን ሁኑ ብሎን ደግሞ ነግሮናል። ስለዚህ ከብርሃን የተገኘ እውነተኛ ብርሃን ብለው አባቶች ይገልጡታል። ከባህሪ አምላክ የተገኘ ባህሪ አምላክ። ከባህሪ አምላክ የተገኘ ማለት ከውቅያኖስ የተቀዳ ውሃ ከውቅያኖስ አካል የተለየ ቢመስለንም ያ ውሃ ከውቅያኖሱ ካለው ውሃ ጣም የተለየ ይሆናል? የውቅያኖስ ውሃ ያለውን ሁሉ ነገር በብርጭቆ የቀዳ ነው ውሃ አለው። የውቅያኖስ ውሃ ጨዋማ እንደሆነ ሁሉ በኩባያ የቀዳ ነው ውሃ ጨዋማ ነው። ለምን ስንል ከእውነተኛው ውቅያኖስ የተቀዳ የውቅያኖሱ ውሃ ስለሆነ። የባህሪ ስንል ምን ማለት ነው ስንል እግዚአብሔር አብ አይሞትም፣ እግዚአብሔር ወልድ አይሞትም። አንድ ባህሪ ስለሆነ ያለው እግዚአብሔር መንፈስ ቅዱስ የሚሞት አይደለም። እግዚአብሔር አብ አስገኝ የለው ወይም ደግሞ ፈጣሪ የለው። በባህሪው ፈጣሪ ነው እንጂ የተፈጠረ አይደለም። ወይም ካለመኖር ወደ መኖር የመጣ አይደለም። ያልኖሩትን ወደ መኖርነት የሚያመጣ እንጂ ካለመኖር ወደ መኖር የሚመጣ ስላልሆነ፣ ስለዚህ ወልድ ካለመኖር ወደ መኖር ያመጣል እንጂ ካለመኖር ወደ መኖር የመጣም አይደለም። ለምን ስንል የሁሉ አስገኝ እንደሆነ መጽሐፍ ቅዱስ ገልጿል። አብ ያለው ሁሉ የእርሱ እንደሆነ ራሱ ጌታ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 5 ላይም ገልጿል። አብ በራሱ ሕይወት እንደሚሰጥ ወልድ ይሰጣል። አብ ይቅር እንደሚል ወልድ ይቅር ይላል። አብ እንደሚፈጥር ወልድ ይፈጥራል። አብ እንደሚምር ወልድ ይምራል። አብ የሰው ልጅ ሁሉ እንዳዳነ ወልድ አድኗል። ለምን? አንድ ባህሪ ስለሆነ። እሱ በኋላ ዘመን ነፍስን ስጋ ነስቶ ሰው ሆኗል። የዮሐንስ ወንጌል ምዕራፍ 1 ማየት እንችላለን። ነፍስንና ስጋ ነስቶ ስንል ሰው የነፍስና የስጋ ህብረት ስለሆነ ሰው ብሎ ለመጥራት 3 የነፍስ ባህሪ 4 የስጋ ባህሪያት ያስፈልጋሉ። መጽሐፍ አክሲማሮስ ማየት ይቻላል። ነፍስን ዘራበት ይላል። ሰው ተብሎ ለመጠራ ፍጹም ሰው ነው ስንል ነፍስን ስጋን ነስቷል። ከማን? ከማርያም። ምን ለመሆን? ሰው ከመሆኑ በፊት ማን ነበረ? መለኮት። ስጋ ያልነበረው መለኮት። ስጋን ከነሳ በኋላስ ስጋነት ያለው መለኮትነት፣ መለኮትነት ያለው ስጋ፣ ከመለኮት ያልተነጠለ ስጋ ወይም ደግሞ መለኮትነትን ያላጣ ስጋ፣ ፍጹም የተዋሃደ ያልተለየ፣ ያልተቀየረ፣ ያልተለወጠ፣ ያልተደራረበ፣ ያልገባ፣ ያላደረ በተለየ ሚስጥር በተለየ ተዋህዶ አምላክ ሰው ሆኗል። ሰው ስለሆነ ታመመ እንላለን። መታመም የሰውነት ባህሪ ነው። ሰው ስለሆነ ሞተ እንላለን። በስጋ ሞተ ስለምንል። ሰው ስለሆነ ተነሳ እንላለን። የሰው ልጅ ትንሣኤ ያለው እሱ በባህሪ የማይለወጥ አምላክ ነውና መለኮታዊ ባህሪን ገንዘብ ቢያደርግም የመለኮታዊ ባህሪው የሰውነቱን ባህሪ አልቀየረውምና ያለመቀየር ብለናል፣ ያለመለወጥ ብለናል። ፍጹም ደግሞ ሰው ስለሆነ አምላክነቱን አልቀየረውም። አምላክነት የሚቀየር አይደለም። እኔ እግዚአብሔር አምላክ አልለዋወጥም ብሏልና በዚህ በትንቢተ ሚልክያስ ላይ ማየት እንችላለን። እኔ እግዚአብሔር አምላክ የምቀያየር የምለዋወጥ አይደለውም ብሏል። ስለዚህ ቃል ተለውጦ አምላክነቱን ትቶ ሰው ብቻ ሆነ አንልም። ደግሞ ሰው የሆነው አምላክነቱን ትቶ ነው ደግሞ አንልም። መለኮትን ገንዘብ ያደረገ ሰውነት በዚህ ምድር ላይ ተመላልሶ የሰው ልጅ አድኗል። ስለዚህ ቅዱስ ቄርሎስ ምና ታመመ እንላለን በስጋ፣ ሞተ እንላለን በስጋ፣ ተነሳ እንላለን በስጋ። እርሱ በባህሪው የማይለዋወጥ ምን ነውና? አምላክ ነው። ለአምላክ ሁሉ ይቻለው መሰረት። ቀጠሉ ቅዱስ ቄርሎስ። የተመሰገነ ቅዱስ ጳውሎስ የማንን ክፍል? የቅዱስ ጳውሎስን ጠቀሱ። ቅዱስ ቄርሎስ ማስረጃ ከመጽሐፍ ቅዱስ እንደተናገረው ከአብርሃም ባህሪ ስጋን የነሳ ከአብርሃም ባህሪ ስጋን ነስቷላ። የአብ አካል ነው። የአብ አካላዊ ቃል ነው። ለምን? አብ አባቱ እንደሆነ መስክሯልና። ይህ የምወደው ልጄ ነው ብሎ አብ ስለ ወልድ መስክሯልና። አብ እንዴት ወልድን ወለደው ብንል በማይመረመር ረቂቅ በሆነ መንገድ አብ ወልድን ወልዶታል። አስቀድሞ እንደወለደው ደግሞ በዚህ በመጽሐፈ ምሳሌ ምዕራፍ 8 ላይ ማየትም እንችላለን።
ከዓለም ሁሉ በፊት ከተራሮችም በፊት ከምንጮችም በፊት ከምድርም አፈር በፊት አስቀድመ ወለድከኝ ብሎ ተናግሯልና። ስለዚህ በባህሪ ስጋን የነሳ የአብ አካላዊ ቃል ነው። አካላዊ ቃል ስንል ቃል ፍጹም የአብ ልጅ ነው፣ ደግሞ ፍጹም የማርያም ልጅ ነው። ቃል ምን ሆኗልና? ስጋ ሆኗል። የዮሐንስ ወንጌል። ስለዚህ ቃል ስጋ ሆኗል ስንል ፍጹም የማርያም ልጅ ነው። ደግሞ የማርያም ልጅነቱ ደግሞ የእግዚአብሔር አብ ልጅነቱን ምን አላደረገው? አልሰረዘው ወይም አላጠፋው። የእግዚአብሔር አብ ልጅ ስለሆነ ደግሞ የሰው ልጅ ተብሎ እንዳይጠራ አላደረገውም። ለምን? ከሰው ልጅ ስጋ ነፍስን ነስቷልና። ስለዚህ ቅዱስ ቄርሎስ ምን አሉ? የተመሰገነ ቅዱስ ጳውሎስ። ቅዱስ ጳውሎስ ምንድን ነው? በአባቶቻችን አንደበት ምስጉን ነው። ቅዱስ ጳውሎስ ምንድን ነው? ቅዱስ ቄርሎስ ጳውሎስን ሲገልጹት ምን ብለው ገለጹት? የተመሰገነ ማን? ቅዱስ ጳውሎስ። ቅዱስ ቄርሎስ ጳውሎስን ስላመሰገኑ ለእግዚአብሔር የሚሰጠውን ምስጋና ለጳውሎስ ሰጡ ማለት ነው ወይንስ ደግሞ ጳውሎስን ከፍ አድርገው ክርስቶስን አሳነሱ ማለት ነው? በተአምር ስለ ማን እየተናገሩ? ስለ ክርስቶስ። ግን እሳ ቅዱስ ጳውሎስ በቤተ ክርስቲያናችን ምስጋና የሚገባው ነው። ለምን? ዓለምን የፈጠረ አምላክ ምን ብሏልና? ጳውሎስን አመስግኖታል፣ ወዶታል፣ መርጦታልና። እርሱ የመረጠው ማን ሊያዋርድ? ቅዱስ ቄርሎስ እጅግ ትልቅ አባት ነው። እጅግ ትልቅ አባት መሆኑ ግን ቅዱስ ቄርሎስ ጳውሎስን እንዳያመሰግን አላደረገው። እኛ እኮ በቤተ ክርስቲያናችን ዛሬ ቅዱስ ቄርሎስን ታመሰግናለች። ቅዱስ ቄርሎስ ደግሞ ማንን ያመሰግናሉ? ጳውሎስን። ጳውሎስ ደግሞ ማንን ያመሰግናል? ክርስቶስን። ክርስቶስ ደግሞ ማንን ያመሰግናል? የእርሱ የሆኑትን ሁሉ። የእርሱ የሆኑትን ሁሉ ደግሞ ክርስቶስ ያመሰግናል። ደግሞ ክርስቶስ ያመሰገናቸው ማን ይምራል? አብ። ክርስቶስ የመረጣቸውን ሁሉ ማን ይመርጣል? አብ። መንፈስ ቅዱስ ይመርጣል። ለምን? አንዱ ከአንዱ አይለይም። አንድ ባህሪ፣ አንድ ስልጣን፣ አንድ አገዛዝ። ስለዚህ የተመሰገነ ቅዱስ ጳውሎስ ምን ብሎ ነበረ ብሎ አስታወሳቸው። እንደተናገረ ከአብርሃም ባህሪ፣ የአብርሃም ባህሪ ምንድን ነው? ሰውነት፣ መሞት፣ መድቀቅ፣ መድከም፣ መዛል፣ ማልቀስ፣ ማንባት፣ መራብ፣ መጠማት፣ መሞት፣ እነዚህ ሁሉ የአብርሃም ባህሪ ናቸው። ሰው ነውና አብርሃም። ስለዚህ ከአብርሃም ባህሪ ስጋን የነሳ የአብ አካላዊ ቃል ወልድ ዋህድ፣ ወልድ ልጅ ማለት ነው። ዋህድ የተዋሃደ እርሱ ነው። አንዱ የሆነ ያ ወልድ አንዱ ለአብ ልጁ ለአብ አንድያ ልጅ የሆነው እርሱ ለእመቤታችንም አንድያ የሆነ ያ ልጅ እርሱ የነበረ ነው፣ ደግሞ የሚኖር ነው። ከድንግል በስጋ ተወልዶ እሱ በነፍስ በስጋ መስሎናልና የባሪያን መልኩ አደረገ አላለ። እንደኛ ፍጹም ሰው ሆነ። ነፍስና ስጋ እነስቶ ምን ሆኗል? ፍጹም ሰው ምን ሆነ? ታየ። መለኮት ስጋን ወደ መሆን አልተለወጠም። እንበለ ውላጤ ያለመለወጥ። ለምን? ቃል ስጋ ሆነ ስንል ቃልነቱን ትቶ ስጋ ብቻ አልሆነምና፣ ቃልነቱን ትቶ አምላክነቱን ትቶ ሰው ብቻ አልሆነም። ሰው ብቻ ቢሆን የምናመልከው አምላክን ሳይሆን ምንድነው ማለት ነው? ፍጡር ብቻ ይሆን ነበር። ፍጡር ደግሞ አይመለክም። ለምን ሲባል ጌታ ኢየሱስ ክርስቶስ ሰው ሲሆን ከፈጠረው አካል ነው የነሳው። ማርያም የተፈጠረች ናት። የአዳም ዘር ሁሉ ፍጡር ነው። ስለዚህ በተዋህዶ ምን መለኮት ከስጋ ጋር አንድ ሆኗል። ያለመለየት ያለመለወጥ። ቀድሞ በነበረበት ባህሪ መለኮቱ ጸንቶ መለኮትነቱን ሳይለቅ በክብር ይኖራል እንጂ ፈጽሞ እግዚአብሔር አምላክ የሚለወጥ አይደለም። ተለወጠ የሚል ካለ ኤክስ ተለውጦ ሰው ሆነ፣ ተለውጦ አምላክ ሆነ አይባልም። እሱ የሚለዋወጥ አምላክ አይደለም። አምላክነቱን ትቶ ሰው ብቻ ሆነ፣ ሰውነቱን ብቻ አነሳና አምላክ ሆነ የምንለውም አይደለም። ግልጽ ነው ብዬ አስባለሁ። ሰው ሆነ ብንልም አሉን ቅዱስ ቄርሎስ ድጋሚ ሰው ሆነ ብንልም ባህሪ ትስብእት ማለት ሰውነት ማለት ነው። የግዕዝ ቋንቋ ነው። ባህሪ ትስብእት መለኮትን ወደ መሆን አልተለወጠም። የሰውነት ባህሪው አምላክ ወደ መሆን አልተቀየረም። ሰውነቱ ሰው ነው። ወደ አምላክነት ቢቀየር ኖሮ ይገረፋል፣ ይደማል፣ ይራባል፣ ይጠማል፣ ይዝላል፣ ደከመኝ ይላል፣ አግዙኝ ይላል፣ ውሃ ጠጡኝ ይላል አይልም ነበር። የሰውነት ባህሪ ተቀይሮ የአምላክ ባህሪ ቢሆን ኖሮ
ሰውነት ጠፍቶ አምላክነት ቢወርሰው ኖሮ ሰውነቱ። ስለዚህ ሰው ስለሆነ ጠማኝ፣ ተራብኩ፣ ተጠማሁ፣ ደከምኩ፣ ዛልኩ፣ አግዙኝ ብሏል። እሱ ለዘላለም ጸንቶ ይኖራል። ምን ሰውነቱ እሱ በፍቃዱ ታመመ እንላለን እንጂ ማንም እርሱ ማሳመም ደግሞ የሚችልም አልነበረም። ግን በፍቃዱ ምን አለ? ታመመ። በመለኮቱና በስጋው መካከል መፋለስ አለ አንልም፣ ወይም መለያየት አለ አንልም። ታመመ ስንል መለኮት ታመመ ማለት አንችልም። መለኮት ምን አይልምና አይታመምም። ታመመ ስንል በምን? በስጋ እንላለን እንጂ አምላክ ሞተልን እንላለን። አምላክ ይሞታል ማለት ግን አይደለም። አምላክ ሞተልን እንላለን በምን? በስጋ። መለኮት ግን አይሞትም። አምላክ ተራበልን እንላለን በምን? በስጋ። መለኮት ተራበ ግን አንልም። መለኮት አይበላም፣ አይጠጣም። ይሄን በጣም ማወቅ ስላለብን መፋለስ የሚባል የለም። በተዋህዶ መፋለስ የለም። ሁሉም ልኬት አሉ። በማይመረመር ተዋህዶ ስለ ስጋውም ለባዊት ነባቢት ሕያዊት ነብስ አለችው እንላለን። እነዚህ ሶስቱ ለባዊት፣ ነባቢት፣ ሕያዊት የሚባሉ የምን ባህሪ ናቸው? የምንድን ናቸው? የነብስ ባህሪ። ለባዊት ናት፣ ታስባለች። ነባቢት ናት፣ ተናጋሪ ናት። ሕያዊት ናት፣ ዘላለማዊ ነው ማለት ነው። እንደ ባህሪያችን እንደ መልካችን የሰው ልጅ እንፍጠር ሲል ፍጹም አምላክን የመሰለው አምላክ ለባዊ ነው፣ ነባቢ ነው፣ ሕያው ነው። ስለዚህ እነዚህ የነፍስ ባህሪያት ፍጹም አምላክ እንድንመስል አድርገውናል። ሌላት ፍጥረታት ደመ ነፍስ ነው ያላቸው፣ እኛ ግን እነዚህ የነፍስ ባህሪያት አሉ። ደግሞ ከሶስቱ አካል አንዱ አካል እኛን ሊመስል ደግሞ ሲመጣ ደግሞ አራቱን የስጋ ባህሪያት ባህሪው አደረገ። ምን? ንፋስ፣ አፈር፣ እሳት፣ ሌላው ምን? ውሃ። እነዚህ አራት የስጋ ባህሪያት ባህሪ ሆነ። ውሃ፣ ንፋስ፣ አፈር፣ እሳት። ውሃ አንጺነቱን በመጽሐፍ አክሲማሮስ ሲተረጉመው ንፋስ ፍሬን ከገለባ ይለያልና የባህሪ ፈራጅነቱን መገለጫው የባህሪው፣ ውሃ ቆሻሻን ያጸዳልና የሚያነጻ አምላክ መሆኑን፣ አፈር የተዘራባትን የምታበቅል የተራመዱባትን የምትሸከምናትና መጋቢነቱን፣ ከሃሊነቱን፣ ቻይነቱ መገለጫ፣ እሳት የባህሪ ኃያልነቱን፣ አውዳሚነቱን ማጥፋት የሚችል ዘላለማዊ መሆኑን አንድም ብርሃን ከውስጡ ይገኛልና ብርሃን መሆኑን አንድም ከእሳት ውስጥ ሙቀት ይገኛል ሕይወት ነውና ሕይወት ሰጭነቱን ብለው በመጽሐፍ አክሲማሮስ ይተረጉሙታል። አራቱ ባህሪያት ፍጹም ሰው የሆንበት መገለጫ ብለው ያስቀምጡታል። አራቱ ባህሪያት በእኛ ውስጥ አሉ፣ ግን ስንት ሆነው ተጣምረዋል አሉን? እስኪ ከስር ኮሜንት ተሳተፉ። አክሲማሮስን ተምረናል። እነዚህ አራት ባህሪያት በባህሪያቸው የሚስማሙ አይደሉም። ሰው እንዲስማማ ወይም ከሰው ጋር እንዲኖር በስንት ተጣመሩ? አንዱን በአንዱ አስማማው ብሎ መጽሐፍ አክሲማሮስ በደንብ ይዘረዝሯል። ሲፈጥር ጎበዞች እያንዳንዱ በሶስት ታስረዋል ማለት ነው። አንዱ ግን ይጎላል። አራት ባህሪያት አይደለ? እያንዳንዱ በሶስት ቢተሳሰሩ አንዱ ግን አስታራቂ ሆኖ ከአራቱም ጋር ያገናኛል ማለት ነው። የሚደንቅ ነው የእግዚአብሔር አሰራሩ። ዓለምን የፈጠረበት መንገድ የሚገርም ነው። ዞረን ወደ ምድር የመጣ ነው። ቅዱስ ቄርሎስ በዚህ በሃይማኖተ አበው ላይ ስለ ስጋውም ለባዊ፣ ነባቢት፣ ሕያዊት ነፍስ አለችው እንላለን። እነዚህ ሶስት ነገሮች የሌሉት ምን ብቻ ተብሎ ይጠራል? አስከሬን ተብሎ ይጠራል። ሙት ይባላል። ወይም ደግሞ ሕይወት የሌለው የሚሸት አፈር ነው ማለት ነው። ምን የሌለው? እነዚህ ሶስት ነገሮች ከሌሉት፣ እነዚህ ሶስት ነገሮች ነው እኛን ሰው አድርጎን የሚያኖሩ። እነዚህ ሶስት ነገሮች ሲለዩን አፈር ብቻ እንሆናለን።
አስከሬን ብቻ እንሆናለን። በድን እንቅስቃሴ የሌለው ህይወት የሌለው እንሆናለን። ስለዚህ ጌታ ኢየሱስ ክርስቶስ ስጋን ብቻ ነው የነሳው የሚል ሰው እንዴት ታዲያ የሚንቀሳቀስ ሆነ? ያለ ነፍስ ሰው እንዴት ይንቀሳቀሳል? ነፍስ የተለየው ከሆነ በድን ነው የሚሆነው። ስለዚህ ነፍስ ከስጋ ነስቷል። ሌላ ማስረጃ አለን። ነፍሴን እንደዚሁ በፍቃድ አሳልፌ እሰጣታለሁ ብሎ ስለ ነፍስም ተናግሯል። ቃልም ጋር አንድ አደረጋት እንላለን። ምን? ስጋንና ነፍስን አንድ አደረገ እንላለን። ይህም ከአእምሯችን የራቀ ነው። በአእምሮ ምን የሚል አይደለም፣ የሚመረመር አይደለም። አንመረምረውም። እንዴት እንዳጣመረ፣ እንዴት እንደተዋሃደ፣ እንዴት ሰው እንደሆነ እንዴት እንመረምራለን? ከአእምሮ የራቀ ነው። በቃ ከአእምሮ የራቀ ከሆነ ለእግዚአብሔር ሁሉ ይቻላል ተብሎ ይተዋል። ልንደርስበትም አንችልም። እሱ ባወቀ ነው የምንለው። ማን ባወቀ? አምላክ እግዚአብሔር ባወቀ ለራሱ ይህን ስራ ሰራ እንጂ እሱ በተለየ አካሉ ከተዋሃደው ከስጋ ጋር አንድ ሆኖ ይኖራል። ራሱ ከሰራው ጋር አንድ ሆኖ ይኖራል። ያለመለወጥ ያለመለያየት ከተዋህዶ ስጋ ጋር አንድ በባህሪ አምላክ ነው። የተዋህደውን ስጋ የፈጠረው ስጋ ነውና እንዴት የፈጠረውን ነሳ ብንል ከአእምሮ የራቀ። እንዴት ሰው ሆነ ብንል አንመረምረውም። ሰው የሆነበትን መንገድ ሰው ከሚወለድበትን ውጪ ስለሆነ ሰው የሚወለደው በወንድ ዘር ነው ከሴት። ጌታ ግን ያለ ወንድ ዘር ተወልዷል። እንዴት ቢሉ አይመረመርም፣ አይለካም፣ አይቆጠርም፣ አይሰፈርም። ሲወለድ እንኳን ከሰው ሕሊና በላይ በሆነ መወለድ የተወለደው የወለደችው ማርያም እንኳን ጠይቃለች። ስለዚህ አይደለም ሌላ የምትወልደው ማርያም እንኳን ምን ብላለች? ይህ ነገር እንዴት ይሆናል ብላለች። መልአኩ ምድር መለሰ። ምን መለሰ? እስኪ ጻፉት። ለእኛም ትልቅ ዋጋ ስለሚኖረው ምን ብሎ መለሰ መልአኩ? የሉቃስ ወንጌል ላይ ያለ ምን አላት? እንዴት ይቻላል ስትል እኔ ወንድ አላውቅም እንዴት ነው የሚሆነው ስትለው ምን ብሎ መለሰ መልአኩ? ጻፉት እስኪ። ለእግዚአብሔር አምላክ ምን የሚለው የሚሳነው ነገር የለም። በቃ አለቀ። ይሄ መልስ ነው። ስለዚህ አንድ ሆነ ኖረ ስንል ከትንሣኤ በኋላ የአዳምን ስጋ መሬት ውስጥ ትቶ እንዲበሰብስ ትቶ ተሄደ አንልም። ለምን? በሐዋርያት ሥራ ምዕራፍ 1 ላይ አይተናል። ወደ ሰማይ ይዞት የወጣው የአዳምን ስጋ ነው። ዮሐንስን በራዩ ሲቀመጥ ምን ብሏል? ያ የተወጋውን የአዳምን የበጉን ስጋ አይቶታልና በፊቱ ተደፍቷል። ደግሞ በእግዚአብሔር ቀኝ የተቀመጠው የሰው ልጅ ነው ተብሎ ተጽፏልና፣ ስለዚህ ይህ የሰው ልጅ በዙፋን ተቀምጧል። የአዳም መልክ በዙፋን ላይ ዛሬ አለ። ዲያብሎስ እንኳን ቀና ብሎ ቢመለከት የሰው ልጅ መልክ በዙፋን ተቀምጦ ያየዋል። ወደደም ጠላም ያንን የአዳምን ስጋ የአዳምን መልክ ገንዘቡ ያደረገው ጌታ ኢየሱስ ክርስቶስ የአዳምን ስጋ አስከብሮት በዙፋን አስቀምጦታል። ሰይጣን ቀና ብሎ በተመልክቶ ቢሰግድ እንኳን አምላኬ ብሎ ለአዳም መልክ ይሰግዳል። አይገርም? የአዳምን መልክ ሰድቦ ነበር። የአዳምን መልክ አቆሽሾ ነበር። አዳምን ከክብር አውርዶት ነበር። እግዚአብሔር አምላክ እሱ ደግሞ ሰው ሆነና በዙፋን አስቀመጠውና የአዳምን መልክ የአምላክ መልክ አደረገው። አይገርምም? ከሶስት አካል አንዱ አካል ሰው ሆነ። በተለየ አካሉ ጌታ ክርስቶስን ሲመለከት አዳምን ያየዋል። ሔዋን ንግስት መሆን ፈልጋ ነበረ። ማን ነው ንጉስ የሚሆን? የሰማይ እመቤታችን የሰማያዊ ንጉስ ወለደችና ሰማያዊት ንግስት ሆነች። አይገርምም? የአምላክ እናት ተብላ ተጠራች ሔዋን። አዳም ፍጹም አምላክ ሆኖ በዙፋን ተቀመጠ። አይገርምም? የአዳምን መልኩ ያደረገ ጌታ ክርስቶስ የአዳምን መልክ ይዞ በዙፋን ተቀመጠ። ዲያብሎስ ጠላት ሰይጣን ዛሬ ድረስ የእኛን መልክ ሲመለከት የሚያመው ለዚህ ነው። እወቁ። እርሱ ያዋረደውን መልክ እኛን የፈጠረ አምላክ መልኩ አድርጎ በዙፋን አስቀምጦናል። ይህ መልካችን ዝም ብሎ መልክ አይደለም። ሰውነታችን ዝም ብሎ ሰውነት አይደለም። ጥንት ለሆነ ለዲያብሎስ ጠላታችን ውርደት ስለሆነ፣ ስለዚህ እንዲሁ በነፃ የተሰጠንን ጸጋ ልንጠብቅ ይገባል። እሺ፣ ሰውነት ትልቅነት ነው። ሰውነት ክብር ነው። ሰው መሆን ትልቅ ክብር ነው። እኛ ሰውነትን አሳንሰን ወደ አውሬነት መቀየር የለብንም። ይህ ደግሞ የዲያብሎስ ስራ ነው። ስለዚህ ቅዱስ ቄርሎስ ምን አሉ? ያለመለወጥ መለወጥ በሌለው ያለመለያየት መለያየት በሌለው ከተዋህዶ ስጋው ጋር አንድ የባህሪ አምላክ ነው። ለስጋው አልሰግድም ለመለኮቱ ነው የምሰግደው ተብሎ ለክርስቶስ አይነገርም። ያ ክርስቶስ የራሱ ያደረገው ገንዘቡ ያደረገው ያ ስጋ የመለኮት ነው፣ ገንዘቡ ነው። ስለዚህ ለስጋው አልሰግድም፣ እኔ የምሰግደው ለመለኮቱ ነው የሚል ቢኖር ክርስቶስን ሁለት ቦታ ይከፍላል። ስለዚህ ክርስቶስ ያከበረውን ያንን ስጋ ይንቃል ማለት ነው።
ታዲያ እንዴት በደሙ አዳነኝ ሊል ይችላል? ይሄ ሰው ለሰውነቱ አልሰግድም ካለ እንዴት በደሙ ዳንኩ ይላል? ያ ደም የሰው ነው፣ መለኮት ደም የለው። አይ እኔ ለመለኮት ነው እንጂ ለስጋ ባህሪው አልሰግድም ካለ ታዲያ ተጠማው፣ ተራብኩ፣ ሞተ ተብሎ የሚነገርለት በስጋ ባህሪ አለ እንዴ? መለኮት ይሞታል እንዴ? በሞቱ አዳነኝ ሲል በምን ባህሪው አዳነኝ እያለ ነው? በሰውነት ባህሪው አምላክ በነሳው ስጋ ምን አለ እያልን ነው? የማይሞት አምላክ ሞቶ አዳነን እያልን አይደለ እንዴ? ስለዚህ አይ እኔ መለኮትን እንጂ ስጋን አላመልክም አላከብርም የሚል ቢኖር ክርስቶስን ይለያል፣ ያዳነውን አምላክ አያውቅም። ስለዚህ ያለመለወጥ ያለመለያየት ከተዋሃደው ስጋ ጋር አንድ የባህሪ አምላክ ነው ብለን እንሰግዳለን፣ ስጋውን ከመለኮቱ ሳንነጥል። እሱ ለእግዚአብሔር አብ ተቀዳሚም ተከታይም የሌለው ልጁ ነው። ይህም ጌታ ኢየሱስ ክርስቶስ ነው። እስቲ ሁላችንም ኢየሱስ ክርስቶስ የሚል ስም እንጻፍ እስኪ። አንዳንዴ ይሄ ስም የሚያሸማቅቀን የሚመስለዋልና አባቶቻችን በዚህ ልክ ስለ ጌታ ኢየሱስ ክርስቶስ ይመሰክራሉ። ጌታ ኢየሱስ ክርስቶስ ብለን ሁላችንም ከስር እንጻፍ። የምንጽፈው ምስክርነት ነው። ለማያይ ሁሉ ይመልከተው። ምን ያህል የምንወደው ስም እንደሆነ ይወቅ። ይህ ስም ምን ያህል በአባቶች ተተርጉሞ ምን ያህል በአባቶች በጠለቀ ምስጢር የተማርን ልጆች እንደሆነ ምስክር ነው። ጌታ ኢየሱስ ክርስቶስ የዘላለም አዳኝ የዘላለም አዳኛችን መሆኑን የማናፍርበት ስም እንደሆነ ማወቅ ይኖርባቸው። ስለዚህ አይሰበክም፣ ስለ ጌታ ኢየሱስ ክርስቶስ አይነገርም፣ ስለ ኢየሱስ ክርስቶስ አይመሰከርባትም፣ ይቺ ቤተ ክርስቲያን ኢየሱስን አታውቁም ለሚሉ ሰዎች ከዚህ በላይ ታዲያ ስለ ጌታ ኢየሱስ ክርስቶስ እንዴት ተጽፎ ይቀመጥ? እንዴት እንማር? ከዚህ በላይ በዚህ ልክ ጌታ ኢየሱስ ክርስቶስን የሚገልጥ ከየት ይገኛል? የአባቶቻችን በረከት በሁላችን ላይ ይደርብን። ከዕለት ከዘመን አስቀድሞ የነበረ አምላክ ዕለትን የፈጠረ ማን ነው? ጌታ። ጊዜን የፈጠረ ማን ነው? ጌታ። ሁሉን የፈጠረ ማን ነው? ጌታ። የጊዜ ባለቤት ማን ነው? ጌታ። ከጊዜያት ሁሉ በፊት ከብርሃናትም በፊት ከተራራም በፊት ከውቅያኖስም በፊት ከፍጥረታትም ሁሉ በፊት የነበረ ማን ነው? እርሱ ጌታ አይደለም? ጌታ የሁሉ መጀመሪያ። ስለዚህ ጌታ ኢየሱስ ክርስቶስ የሁሉ መገኛ ስለሆነ ከዕለትም ከዘመንም አስቀድሞ የነበረ ነው። የነበረን አምላክ ነው። እርሱማ ቃል እሱ ነው። ዳግመኛም እሱ ለአብ ቃሉ የአካሉ መታወቂያ እንደሆነ፣ የአካሉ መታወቂያ ማለት የእግዚአብሔር አብ መኖር የታወቀው በጌታ በኢየሱስ ክርስቶስ ቃልነት ስለሆነ የእግዚአብሔር አብ መኖሩን የምናውቀው እርሱ በአካልነት አባት ነኝ ሲል፣ ወልድ ደግሞ ልጅ ነኝ ሲል፣ መንፈስ ቅዱስ ሰራጺ ነኝ ሲል አብን ይገልጧል መገኛ መሆኑን። ወልድን ይገልጧል አካልነቱ ልጅነቱን፣ መንፈስ ቅዱስ ይገልጧል አካልነቱ ምን ሰራጺ መሆኑን ተገኝ መሆኑን ይነግረናል። ስለዚህ ዳግመኛ እሱ ለአብ ምኑ ቃሉ ነው። ከየት አመጣችሁት? አብ በማን ተገልጧልና? በቃል ተገልጧል። አብ አሳቢ ነው። አብ ልብ ነው፣ መገኛ ነው፣ መነሻ ነው። የሰው ልጅ ሕይወት በልብ ይለካል። የሰው ልጅ ደም ዝውውሩም ቃሉም ከልብ ይነሳል። ረቂቅ ላለማድረግ ሊያዘው ትንሽ በልካችን እንድንማል የአካሉ መታወቂያ እንደሆነ ከዕለት ከዘመን ሁሉ አስቀድሞ ከእርሱ ጋር የነበረ ማን? ቃል። ከማን ጋር? ከአብ ጋር። ከአብ የተለየበት ጊዜ ስለሌለ ከአብም የማይለይ ስለሆነ አንድ መለኮት፣ አንድ ገዢ፣ አንድ ፈጣሪነት ስለሆነ አይነጠልም፣ አይለይም፣ አይለያይም። ስለዚህ ከእርሱ ጋር የነበረ እንደሆነ እንወቅ። ነበርኩ ብሎ ስለተናገረ በዚህ በዮሐንስ ወንጌል ምዕራፍ 17 ላይ ከዓለም በፊት በነበረ ክብሬ አክብሬኝ ብሎ ስለተናገረ ስለዚህ እንወቅ። በኋላም ዘመን ድንቅ በሚሆን ስራ ተዋህዶ ማለት ነው። በተዋህዶ ድንቅ የሆነ ስራ በሰው አይምሮ የማይሰፈር የማይለካ የማይቆጠር ስለሆነ ስለ እኛ ሰዎች ሁሉ በላይ የሆነ ስም የሰው ልጆች ሁሉ የዳኑበት የሰው ልጆች ሁሉ ከሞት የዳኑበት ብቸኛ የሆነ የዘለዓለም አዳኝ ማን ነው? እስኪ መስክሩ። ስሙ ኢየሱስ አይደለም? ይሄ ስም ያሳፍራታል? የቤተ ክርስቲያናችን መቼም ሊያሳፍራት የማይችል ስም እኮ መቼም
ለዘላለም ቤተ ክርስቲያን የምትመሰክረው ስም ነው። ልክ አዲስ ትውልድ መጥቶ ስለ ኢየሱስ ክርስቶስ እንደሚነግር አናደርግም። ለምን? ያው ከስንት ሺህ ዘመን በፊት የተጻፈ የቤተ ክርስቲያን ስም፣ ያው የቤተ ክርስቲያኒቷ መጽሐፍ የአዳምን ልጆች ሁሉ ከጨለማ ከሞት ቀንበር ሰብሮ ወደ ዘላለማዊ ሕይወት የመለሰ ማን ነው? ጌታ ኢየሱስ ክርስቶስ አይደል? ይህን ማዳም ለፍጡር እንሰጣለን? የትኛው ካለመኖር ወደ መኖር የመጣ ፍጡር ነው ይህን ስራ ሊሰራ የሚችል አለ? የትኛውም አካል እኮ የዘላለም ሕይወት መስጠት የሚችል የለም። የዘላለም ሕይወት ያገኘው በማን ነው? በጌታ በኢየሱስ ክርስቶስ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ትሁን ዓለም አቀፋዊት የሆነችዋ የኦርቶዶክስ ቤተ ክርስቲያን የጌታ የኢየሱስ ክርስቶስን የማዳን ስራ ለሌላ አትሰጥ። የኢየሱስ ክርስቶስ የማዳን ስራ ከየትኛውም አካል ጋርም አታወዳድሩም፣ ሊወዳደርም አይችልም። የመስቀሉ ስራ ከየትኛውም ስራ ጋር አይነጻጸርም። ለማነጻጸር የሚያስብ ካለ እንኳን ይህ ውግዝ ነው፣ ሊነጻጸር ስለማይችል። ይህን አስረግጣችሁ ወቁ። ዛሬ እየሰማችሁ ያላችሁ ካላችሁ እንደ አዲስ እንዴ ፕሮቴስታንት ናቸው እንዴ ምናምን የሌላ ሃይማኖት ተከታይ ናቸው የምትሉ ካላችሁ ይህንን ቤተ ክርስቲያን ለሺህ ዘመናት ለብዙ ዘመናት የሰበከችው ትምህርቷ ነው። ይኸው መጽሐፋችን ፊት ለፊታችኋል። በቤተ ክርስቲያናችን ውስጥ ያላችሁ የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ቤተሰቦች ይሄ ትምህርት የጸና ትምህርት ነው። አዲስ ሆኖባችሁ ለጆራችሁ የከበዳችሁ ከሆነ ፊት ለፊታችሁ ያለው ይህ ትምህርት የአባቶች ትምህርት ነው። እንደዚህ የመመስከር አቅም ሊኖረን ይገባል። ስለዚህ ቅዱስ ቄርሎስ ምን አሉ? አስቀድሞ ከእርሱ ጋር የነበረ እንደሆነ እንወቅ፣ በኋላም ዘመን ድንቅ በሚሆን ስራ እሱም ተዋህዶ መለኮት ከስጋ ሳይነጠል ስጋ መለኮትን ገንዘብ አድርጎ በተለየ አካሉ ስለ እኛ ሰው ሆነ። አሁንም ሰው ሁሉ ለማዳን ከማን ተወለደ? ከድንግል በስጋ የተወለደ። ልደቱን የማያምኑ አሉ። ከሰው ልጅ የተወለደ መሆኑን የማያምኑ አሉ። ከየት ነው ታዲያ የመጣው ስንላቸው ማይመልሱ፣ ግን ሰው ሆኖ መወለዱን የማያምኑ አሉ። አምላክ ለመባል ኑሮ ገዢ አልሆነም። ከሞት ከፍዳ ያድነን ዘንድ አምላክ እንደኛ ሰው ሆኖ እንጂ ከኃጢአት ብቻ በቀር የኛ የሆነውን ሁሉ ፈጸመ። ከምን በስተቀር? ከኃጢአት በስተቀር የኛ የሆነውን ሁሉ ፈጸመ። ከማን ተወልዶ? ከድንግል ማርያም። ምን ሆነ? ሰው ሆነ። ማ? ቃል ማን ነው? አምላክ። አምላክ እንዴት ሰው ይሆናል? አይመረመርም። ፍቃዱ። ሸክላ ሰሪው ማን ሊወቅሰው? ለምን ሰው ሆንክ ብሎ ማን ነው መናገር የሚችለው? እንዴት ሰው ትሆናለህ ብሎ ጠይቀው ተብሎ ቢላክ አሁን አምላክ ፊት ቆሞ መጠየቅ የሚችላል? እንዴት ሰው ትሆናለህ ቢል ማን ነው መብት የሰጠ? አንተን ሰው ሳድርግ አስፈቅጄ ነው ብሎ ወይ ቢለው ቢጠይቀው ምን ብሎ ሊመልስ? መልስ የለም። ለእግዚአብሔር ሁሉ ይቻላል፣ አይመረመርም። ስለዚህ ሐዋርያት ከሰበኳት፣ ሐዋርያት ከሰበሰቧት፣ ሐዋርያት ካጸኗት ከቅድስት ቤተ ክርስቲያን ትምህርት ወጥተው ሃይማኖትን በለወጡ ሰዎች ይህ መጀመሪያ ግዝት ተደረገ። ሰዎች ይህን በመጀመሪያ ግዝት ተደረገ። እኛ ክርስቶሳውያን በክርስቶስ ያመንን የክርስቶስ ቤተሰብ ተብለን የተጠራን ግን አማኑኤል አምላክ እንደሆነ፣ አማኑኤል አምላክ አይደለም ኢየሱስ አይደለም የሚሉ ሰዎች ውግዝን አልሰማችሁ? አማኑኤል ምን አምላክ እንደሆነ በቀናች ሃይማኖት እናምናለን እልል። ስለዚህ ድንግል የአምላክ እናት ተባለች። ድንግል የአምላክ እናት አይደለችም የሚል ቢኖር የተወገዘ ነው። አምላክን ወልዳለች፣ የአምላክ እናት ናት። ፍጥረት ሁሉ ያላገኘውን ክብር እመቤታችን በዚህ ብቻ ይበቃታል። የትኛውም ሴት ሆኖ የሚፈጠር ይሁን ከዚህ በኋላ ሴት ሆኖ የሚወለድ ቢኖር የድንግል ማርያምን ክብር ማንም ሊወስድ አይችልም። እርሷ የአምላክ እናት ናት። ማንም ከእመቤታችን ጋር መወዳደር አይችልም። ለምን? እርሷ ድንግል የአምላክ እናት ተብላ ተጠርታለች።
የትኛውን ፍጡር ካለመኖር ወደ መኖር የመጣ የትኛውን ፍጡር ይህን ክብር አያገኝም፣ ሊያገኝም አይችልም፣ ከዚህ በኋላም አያገኝም። ለምን? አንዴ ስለሆነ የሚወለደው። ከዚህ በኋላ ሊፈርድ ይመጣል እንጂ ሊወለድ አይመጣም። ስለዚህ ክብር ለመድኃኔዓለም ይሁን። ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ክፍል 2 የቅዱስ ቄርሎስ ትምህርት በዚህ በሃይማኖተ አበው ነገ እንቀጥላለን። የተማርነውን በልቦናችን ያሳድርልን። እግዚአብሔር አምላክ ያላወቅነው እንድናውቅ ያድርገን። የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነት አይለየን። ወስብሐት ለእግዚአብሔር ወወላዲቱ ድንግል